የእውነት ሸውቅ ካለ የእውነት ፍላጎት ካለ ወላሂ አላህ ይወስዳል። ገንዘብ ስላለ አይደለም። ቅድም እያለሁ ሚሊዮነር የሆኑ ሰዎች አላህ በቃ የተወሰኑት ናቸው የሚሄዱት። አብዛኛው እዛ ሄዶ ምንም የሌለው ያለችውን ገንዘብ ይዞ ሄዶ ሐጅ ያደርግባታል። አላህ ወንጀሉን ይመርለታል። ሐጅ ደማን አለው፣ ኢንሹራንስ አለው። በዱንያም በአኺራም ነው ኢንሹራንሱ። ደግሞ የሚገርምህ አንድ ቦታ ላይ ብቻ አይደለም ኢንሹራንስ፣ አንድ ብቻ አይደለም። ሐጅና ዑምራ እንደ ቢዝነስ ራሱ ብትነይቱ ወንጀል የለውም እኮ እንደ ቢዝነስ ራሱ እግረ መንገድ ማለት ነው። ለይሰ ዐለይኩም ጁናሁን አን ተብተጉ ፈድለን ሚን ረቢኩም፣ ወንጀል የለባችሁም ከጌታችሁ አላህ የሰጣችሁን ችሮታ ከአላህ ችሮታ የሆነ ነገር ብትፈልጉ ወንጀል የለባችሁም። ከዚህ ትሄዳለህ 600 ምናምን ሺህ ብር አውጥተሃል። ስትመጣ የሆነ ነገር ጭነህ መምጣት ትችላለህ። ምን ችግር አለ? ከዛ ከቻለልህ ይችልልሃል ያወጣውን ወጪ፣ ካልቻለልህ ግማሹንም ቢሆን ቀላል ነገር አይደለም አይደል? ለቢዝነስ የሆነ ቀለል ያለ የሆነ ሁጃጆች ደግሞ ብዙም ቀረጥ የለባቸው። ለዑምራ በሄድክበት በዛው የሆነ ነገር ሸቀል አድርገህ መምጣት ትችላለህ። አንዳንድ ሰው ኢማን የገባው አድርጎ ራሱን ያስብና አስተግፊሩላህ ለሐጅ ለኢባዳ ብዬ መጥቼ ይሄም እኮ ኢባዳ አላህን የተናገረው እኔ እኮ አይደለም። አያችሁ፣ ሌላኛው ደማን ምን መሰላችሁ? ሌላው ኢንሹራንስ የሐጅ ታቢዑ በይነ አልሐጅ ወልዑምራ ነብዩ አለይሂ ሰላም ሐጅና ዑምራን አከታትላችሁ አድርጉ። በቀኛ አትበሉ፣ አይጠገርም። ፈኢነሁማ የንፊያን አልፈቅር አያችሁ፣ ወዝኑባ ወንጀልንና ድህነትን ጠራርገው ያነሳሉ። ምንና ምን ሐጅና ዑምራ ከማ የንፊል ኺሩ ኸበሰል ሐዲድ አሉ ነቢያችን ሰለላሁ። ይሄ ወናፍ ታውቃላችሁ አይደል? ብረት ቀጥቃጦች የሚጠቀሙት ማራገቢያው ወናፍ የብረትን ቆሻሻ ጠራርጎ እንደሚያነሳው ውስጣችሁ ላይ ያለውን ወንጀላችሁንና እንደዚህም ደግሞ ይሄ የድህነት ችግራችሁን አላህ ጠራርጎ ያነሳላችኋል አለ። ይሄ የዱንያ ዋስትና ነው። አያችሁ፣ መን ሐጀ ፈለም የርፉስ ወለም የፍሱቅ ወለም የጅሀል ረጃዐ ከየውም ወለደትሁ እሙሁ። ሐጅ ሲያደርግ እዛ ቦታ ላይ ማድረግ ያለበትን እንቅስቃሴ ማድረግ ያለበትን ጥንቃቄ ተጠንቅቆ ምን ብሎ መጮህ፣ ሰው ላይ አዛ ማድረግ የመሳሰሉ መጥፎ ነገሮችን የተከለከሉ ነገሮች አሉ፣ አርካኖች አሉት፣ ዋጅባቶች አሉት። እነዚህን ተጠንቅቆ በደንብ አድርጎ ዒልም ቀስሞ ኮርስ ወስዶ ያደረገ የሄደ ሰው ሐጅ ደሞዙን እንደሆነ ታውቃላችሁ። ለይሰ ለሁ ጀዛኡን ኢለል ጀና። ለሐጅ ይሄን ያህል ደሞዝ ተብሎ የተቀመጠ የለም፣ ጀነት ነው የሚገባው ነው የተባለው። ሲመለስ እናቱ እንደወለደችው ከወንጀል ንጹህ ሆኖ ነው የሚመለሰው አሉ የአላህ መልእክተኛ። ከወንጀል ንጹህ ሆኖ ነው ልክ እናቱ እንደወለደችው ህፃን ልጅ ማለት ነው። ምንም የለበትም፣ ምንም የለብህም። ይሄ ቀላል ነገር አይደለም፣ በገንዘብ የሚተመን ነገር አይደለም። ይሄን ያህል ገንዘብ አውጥቼ ምናምን አይደለም። አላህ እንድታወጣ ከፈለገ በፈለገው መንገድ ያስወጣሃል ገንዘብ። በኔ መንገድ አውጣ ብሎ የለመነህ እምቢ አልከው አይደለ? ከፈለገ ልጅህን ያሳምምብሃል፣ ከፈለገ አንተን ያሳምምሃል፣ ከፈለገ ንብረትህን ያከስርብሃል። በሌላ ባላሰብከው መንገድ በሺዎች በመቶ ሺዎች አይደለም በሚሊዮኖች የሆነ ገንዘብ ሊያስወጣ ይችላል አላህ ከፈለገ። የሱም ቤት